ወደ ኢትዮጵያ የገባው በሰባተኛው ሴንቸሪ ነው አይደለ? ምናልባት እዚህ ጋር የቁጥር መለያት ሊኖር ይችላል፣ ግን እርግጠኛው ያው ከኔ በላይ በ615 ወደ ኢትዮጵያ የገባው እስልምና በ615 ነው አይደለ? እንደዛም ይላል። የክርስትናውን ነው በ40 እና በ30 መካከል ሚል የክርስትናውን እኛ እንቀበለውም ቁጥር ስለተሳሳተ እንደዛም ስላልሆነ፣ ስለዚህ እስልምናን ይወክላል ብላል። ትክክል ነው ብለሃል። ስለዚህ እስልምና የገባው በሰባተኛው ሴንቸሪ ወይንም ደግሞ ሰሃቦቹ በ615 ወደ ኢትዮጵያ ተልከው ሲመጡ ነው አይደለ? እሺ ቴንክ ዩ። ስለዚህ እስልምና የነቢያት ሃይማኖት ነው። አስቀድሞ ሰው ሁሉ ሲወለድ ሙስሊም ነው የሚለው ውሸት ነው ማለት ነው። እስልምና መጤ ሃይማኖት ስለሆነ። እሺ እንደዛ ከሆነ ክርስትና ሁሉም መጤ ነው ማለት ነው። መጤ ሃይማኖት ነው ማለት እንችላለን። ቅድሚያ ራስን መልስ። እኛ ይህንን ጽሑፍ አንቀበልም አልኩህ እኮ። እኛ እንቀበለዋለን። የመጣው ወደ ኢትዮጵያ በዚህ ዓመተ ምህረት ገባ አለ እንጂ እስልምና በዛ ዓመት ተፈጠረ አላለም ያለው እኮ። ኢትዮጵያ ላይ አልገባም ነበር ከዛ በፊት ማለት ነው። በአህመዲን ጀበል አስተምሮ መሰረት ኢትዮጵያ ላይ አስቀድሞ ስላልነበረ መቼ ገባ አለን? በ615 ነው የገባው ወደ ኢትዮጵያ እስልምና ብሎ ነበር። ስለዚህ አስቀድሞ የለም ነው ማለት ነው እኮ። በ615 ወደ ኢትዮጵያ ሰሃቦች ተሰደው መጥተው መጀመሪያ እንትኖች እንደገቡ ክርስትና ገባ እኮ። ቅድሚያ የገባው ማን ነው? ክርስትና ነው። ከክርስትና በፊት የገባ አለ እኮ። ማን ማን? እሺ ከሁለቱም ሃይማኖት ቀጥሎ የገባው ማን ነው እኮ? እኔ አሁን እሱ ጥያቄም አይደለም መረጃ ተመጣጣኛል ለሱ። ቆይ አሁን እኔ ተስማምቻለሁ ማለት ነው። ቆይ ልመጣልህ ነው። ቆይ ችግር የለውም። አስቀድሞ የኦሪት አማኝ ናቸው። የኦሪቱ አማኞች ደግሞ እኛው ክርስቲያኖች ነን። ኖ አይደለም። ክርስትና ምን እንደሆነ አህመዲን ጀበል ስለማያውቅ ነው። የአህመዲን ጀበል ድንቁርና ለጊዜው ትይዘውና አሁን እኔ ተስማምቻለሁ። እስልምና አስቀድሞ የሌለ ሃይማኖት እንደሆነ ስለመሰከረልን እጁን ጨብጠዋለሁ ባገኘው። ሰው ሁሉ ሲወለድ ሙስሊም ነው የሚለውን አፈርሶታል። እስልምና መቼ እንደገባ ነገረንና በሰባተኛው ሴንቸሪ ሁሉም ሃይማኖቶች መጤ ናቸው በማለት እስልምና መጤ መሆኑን የተፈጥሮ ሃይማኖት አለመሆኑን ስለመሰከረ ቴንኪው ብለነዋል አህመዲን ጀበልን። አንተም ምን ብለህናል? ትክክል ነው፣ እስልምና መጤ ሃይማኖት ነው፣ በሰባተኛ ሴንቸሪ የመጣ እንጂ የተፈጥሮ ሃይማኖት አይደለም የሚለውን ተቀብለሃል አንተም። ቴንኪው። እሺ አንዴ ላውራ እኔ። ቀጥል። እሱ ያለው ነገሩን መገልበጥ ሳይሆን እሱ ያለው ወደ ኢትዮጵያ የገቡት አመጣጣቸው ሶስቱም ሃይማኖት የራሳቸው እንትን አላቸው፣ አመጣጥ አላቸው። የዓመተ ምህረት ልዩነት ቢኖራቸውም ወደ ኢትዮጵያ የገቡበትን ነገር እንጂ የተናገረው ዓለም ላይ እስልምና አልነበረም አይደለም ያለው። ወደ ኢትዮጵያ የመጡበትን አመጣጥ ነው የተናገረው፣ ሁሉንም ሶስቱንም ሃይማኖት ማለት ነው። መገልበጥ ሳይሆን ዳይሬክት አቅጣጫውን መቼ ነው የገቡት አለ። ችግር የለውም ማለት ነው። ማን ነው ያወራለው? እኔ ነኝ ያወራለው። እኔ የአህመዲንን ጀበል አስቀድሞ አስተምሮቱን ስለማልቀበል እናንተ ትክክል ነው ባላችሁት መስፈርት መሰረት ከእናንተ ሃይማኖት አስተምሮ ጋር ይሄዳል አይሄድም መመዝነውና እንዴት እንደማራግፍ አሳያችኋለሁ። እኔ ስርቃወም ማንን እንዴት ምን አይነት ታክቲካል እንደሆነ ጠንቅቄ ስለማቅ ማለት ነው። አህመዲን ጀበል ምን ብሏል? በ615 ነው ወደ ኢትዮጵያ እስልምና የገባው። አስቀድሞ ህዝቦቹና ሀገሪቷ ነበረች፣ እስልምና የለም። እስልምና የገባው በ615 ነው ካለን ህዝቦቹና ሀገሪቷ ላይ እስልምና የሚባል እስከ 615 አይታወቅምም፣ የለም። ስለዚህ በእናንተው ሎጂክ መሰረት ሰው ሁሉ ሲወለድ ሙስሊም ነው፣ ነቢያቶች ሁሉ እስላም ናቸው፣ ለእያንዳንዱ ህዝብ ደግሞ መልእክተኛ ተልኮ በራሳቸው ቋንቋ ተሰብኳል የሚለውን አህመዲን ጀበል ጀግናችሁ አፍርሶታል። ይሄ እኮ የእናንተ አመለካከት ነው እንጂ ይኸውልህ እስልምና የጥንት የሰሃቦችም የእንትኖችም ነው የነቢያቶችም እምነት ነው። ወደ ኢትዮጵያ የመጣበትን መንገድ እንጂ የነገረ ማለት ነው። ኢትዮጵያ ላይ ከተሉት ነበር። ኢትዮጵያ ላይ ሌላውም ሃይማኖት እኮ ኢትዮጵያ ውስጥ ነበር። ኢትዮጵያ ነበረች እንጂ እኮ ማለት ነው ሃይማኖት አልነበረች። ኢትዮጵያ ላይ ነበር ወይ? ቆይ ምኑ ኢትዮጵያ ላይ እስልምና ነበር ወይ? የገባ አልነበረ፣ መጀመሪያ አልነበረም። ሰሃቦች ሲመጡ ተሰደው መጡ። መቼ? በስንት ነው? በ1615 ሰሃቦች ይዞት መጡ ወደኛ አረቦች። ኦኬ የመጀመሪያው ስደት ሰሃቦች ወደ እኔ የተሰደዱት እሱን እርግጠኛ አይደለሁም።
ወደ ኢትዮጵያና ወደ መካ ነው ወደ መዲና ለስደት የተደረገው ሰሃቦቹ ወደ ብዙ ቦታ ተበትነዋል። ሰሃቦቹ ወደኛ ወደ ኢትዮጵያ የገቡት ግን በ16 15 ነው። ምናልባት የዓመተ ምህረት ሊኖር ይችላል። በእናንተው ሎጂክ በእናንተው አስተምሮ መሰረት ከዛ በፊት ኢትዮጵያ ላይ እስልምና እንደሌለ ስለነገራችሁን ኢትዮጵያ እስከ 7ኛው ሴንቸሪ ላይ እስላም የሚባል ሃይማኖት አታውቅም ነበረ። ስለዚህ ሰው ሁሉ ሙስሊም ነው። ነቢያቶች የሰበኩት ሙስሊም ነው። ለእያንዳንዱ ጎሳ በራሳቸው ቋንቋ ተሰብኳቸዋል የሚለውን አህመዲን ጀበል አፍርሶታል። ምንም ያፈረሰው ነገር እኮ የለም። ይኸውልህ ምንም እሱ የተናገረው ይኸውልህ ትክክለኛውን ነገር የነገራችሁ። አንዳንዴ ማመን የሚከብዳችሁ ነገር ሲመጣባችሁ ለማመን እንትን ትሸሻላችሁ እንጂ ማለት ወደ ኢትዮጵያ ሃይማኖት የተገቡበትን ነገር ማለት ነው። አርጉመንቱን ንገረኝ እስኪ፣ የኔን አርጉመንት ንገረኝ እስኪ። አንተ የእስልምና ሃይማኖት ከዚህ በፊት አልነበረም ነው እያልከኝ ያለው አይደል? እኔ አይደለሁም ያልኩት። እኔ ሳሎን ያልኩት ቆይ ካሊድ እሱ ያለው ላስረዳ ካሊድ እኔ ሳሎን ያልኩት አህመዲን ጀበል ከ615 በፊት ኢትዮጵያ ላይ እስልምና የለም እያለ ነው። አንብበው። ከ615 በ615 ሰሃቦቹ ተሰደው ወደ ኢትዮጵያ ገቡ። ኢትዮጵያ ላይ እስልምና ነበር አልነበረም? ያኔ አልነበረም እንጂ እንዴ! እንደዛማ ካልከኝ እኮ ማለት ነው ኢትዮጵያ ነበረች፣ እስልምና አልነበረችም። በ300 ምናምንም ክርስትና ኢትዮጵያ ነበረች፣ ክርስትና የሚባል ሃይማኖት አልነበረም። ገብቶሃል? የራስን ቻል ካሊድ የአህመዲን ጀበልን እኔ አስተምሮ አልቀበልም። ቆይ አሁን ለመጨረሻ ጊዜ ልጠይቅህ፣ በ615 በፊት ኢትዮጵያ ላይ እስልምና የሚባል አለ የለም? እንደ አህመዲን ጀበል ጽሁፍ ኢትዮጵያ ላይ የለም። ቴንኪዩ። ኢትዮጵያ ላይ ከ615 በፊት እስልምና የሚባል የለም። ቢንጎ ቡም። እናመሰግናለን። እኛም እያልን ያለ ነው እንደ አህመዲን ጀበል ጽሁፍ መሰረት በ615 በፊት ኢትዮጵያ ላይ እስልምና የለም። ቅድም የላኩልህን ቃል ኪታቡን ክፈተው። ሌላኛው ኡስታዝ ደግሞ ምን ብሎ መጽሐፍ እንዳሳተመ ላሳየህ። ይሄንኛው ደግሞ የታሪክ ተመራማሪ ተብዬው አብዱልጀሊል ሼህ አሊ እንዲህ ይላል። እስልምና በኢትዮጵያ ከቅድመ ክርስቶስ በኢትዮጵያ ምን እስልምና መቼ ከክርስቶስ በፊትም ነበር ይለናል። አይደለም ከ600 ከ2000 ዓመት በፊትም ኢትዮጵያ ላይ እስልምና ነበር ይለናል። ይህንኛው ኡስታዝ ደግሞ አህመዲን ጀበል ደግሞ እስልምና መቼ ነው የተገባ ኢትዮጵያ ላይ ያለው ይለናል ከ615 በኋላ። የታሪክ ድርቶ ሲጥፉ ኡስታዞቹ ይሄንኛው ምን አለ? ኢትዮጵያ ላይ ምን ከክርስቶስ ውልደት በፊት ጀምሮ እስካሁን ድረስ እስልምና አለ ይለናል። አህመዲን ጀበል ደግሞ እስልምና የገባው መቼ ነው ይለናል? በ615 ቡም። አስታርቅልን። አሁን ይኸውልህ ይህም የራሱ አረዳድ ሊኖረው ይችላል፣ ያም የራሱ አረዳድ ሊኖረው ይችላል ምናምን ሳትል አስታርቀው። ምንድነው ማስታረቀው? እኔ እኮ አስታረቂ አይደለሁም። ያም የራሱ የነበረውን እንትን ገለጸለት፣ ይህም በተረዳው ሂስትሪ ይሄኛም የራሱን ገለጸ። ድገምልን እስቲ። ቅድም ምን ብለህናል? እስልምና ኢትዮጵያ ላይ መቼ ነበር የገባው? በ615 ልድገምልህ። ከዛ በፊት እስልምና ኢትዮጵያ ላይ አለ የለም? ኢትዮጵያ ውስጥ አልነበረም። ቴንኪው። ይሄንኛው ደግሞ ምን ይላል? ኢትዮጵያ ላይ ከክርስቶስ ጀምሮ ከዛም በፊት እስካሁን ድረስ አለ ይለናል እኮ። ነገርኩህ እኮ እኔም እያልኩ ያለው አህመዲን ጀበልን ትታደግና ይሄንኛውን ተረት ተረት እንቶ ፈንቶ የጻፈውን ማን የሚባለውን አብዱልጀሊል ሼህ አሊ አንተ ተረት ተረት ነው የጻፍከው። አህመዲን ጀበል እንደነገረህ ኢትዮጵያ ውስጥ የገባው እስልምና ራሱ 615 ነው። ስለዚህ ይህንን መጽሐፍህን ሽንት ቤት ካካ ተጠቀምበት በሉት፣ ማንም ይገዛው ስለሌለ። ሽጦ እኮ እኛ ጋር ያ ሽንት ቤት ነው የሚያስቀምጡት እንጂ እንደማነቡት አውቃለሁ። ለዛው ማስተማሪያ አድርገውታል እዚህኛ አካባቢ። ይህንን ማስተማሪያ ካደረጉትማ በጣም ነው የምስቀው። ምክንያቱም ምን መሰለህ፣ አንተ ራሱ ማስተማሪያ አድርገውታል ካልክ አሁን አህመዲን ጀበልን አስተምሮ እየተቀበል ከ615 በፊት ኢትዮጵያ ላይ እስልምና የለም እያልክ ከ615 በፊት ደግሞ ኢትዮጵያ ላይ እስልምና አለ የሚልን ማስተማሪያ አድርገዋል።
ኮንትራዲክተሪ በቃ ይሄንን በቃ ድንቁርናችሁ በዚህ መጠን ሰው ከተረዳው በቂ ነው። ዩቱብ ላይ ምን ላይ ሰጥቼበታለሁ ኢንዲቴል አህመዲን ጀበል እንትን ያለውን ቪዲዮ ሰርቼበታለሁ። ወደ 40 ደቂቃ ነው። ኢንተርቴን እያደረጋችሁ አዳምጡት ማለት ነው። ዝም ብላችሁ ተቃውሟችሁን ሲስተማቲክ አድርጉ። ታያችኋ ጀስ ያምጡ አስተምሮታቸው ላይ እንለጥፋቸዋለን። ዝም ብላ አህመዲን ጀበል እንደዚህ ያለን ምናምን ሳይሆን እስልምናን እናፈርስበታለን። በሚያመጡት አርጉመንት እስልምናን እናፈርሰዋለን ማለት ነው። ኤኒዌይስ ጥሩ ነው፣ እንቀጥላለን። ጀሚል አንዴ ጠብቅ። በቃ ጀሚል ያነበበው በደንብ አሁን ሁለት ኡስታዞች ቀርበውልናል። እንኳን አመጣ ሄሎ እንኳን አመጣ ብዘጋፋር እንኳን ደህና ቆያችሁ። ይሰማል? ሰማለሁ። ኦኬ የአህመዲን ጀበልን ጽሑፉን አንብበሃል? ኖ አላነበብክም? ትቀበላለህ ጽሑፉን? አይ እኔ አሁን ነው ላይቭ የገባሁት። ምን እንደምትሉ አልሰማሁም። የአህመዲን ጀበልን ጽሑፍ ትቀበላለህ? ምን እንደሚል አልሰማሁም። እስልምና ወደ ኢትዮጵያ የገባው በ615 እንደሆነ መጤ ሃይማኖት እንደሆነ ተናግሯል። ትስማማለህ? አዎ። ስለዚህ መጤ ሃይማኖት ነው እስልምና። ምን አልከኝ? ስለዚህ መጤ ሃይማኖት ነው አይደል እስልምና? yes ምን yes ያ ምንድን ነው yes ያ አዎ ለማለት ነው። ስለዚህ ከአረብ ተሰዶ የመጣ መጤ ሃይማኖት 7ኛው ሴንቸሪ የነበረ ነው እንጂ ከ7ኛው ሴንቸሪ በፊት ኢትዮጵያ ላይ እስልምና የለም ማለት ነው። አዎ አልነበረም። እናመሰግናለን። ስለዚህ ሼክ አብዱል ጀሊል ሼክ አሊ የሚባለው እየቀጠፈ ነበር ማለት ነው። በክርስቶስ ጀምሮ እስልምና ነበረ ብሎ የጻፈው ይህንን መጽሐፍ። ስለዛ እውቀት የለኝም። እኔ እንደማውቀው በእስልምና ኢትዮጵያ ውስጥ መጤ እንደሆነ አውቃለሁ። ስለዚህ አህመዲን ጀበልን መጤ ነው ሁሉም ሃይማኖት እስልምና መጤ ነው ያለውን ትቀበላለህ? ይህንን መጽሐፍ ትቀበላለህ? ነው መጤ በሚለው ነው እኔ የማምነው። ቶፊቅ የአህመዲን ጀበልን አስተምሮ እንትን ጽሑፍ አንብበሃል? አላነበብኩትም። እስልምና መጤ ነው በ6ኛው ሴንቸሪ ላይ በ7ኛው ሴንቸሪ ወይንም ደግሞ 615 ላይ የመጣ ሃይማኖት ነው ብሏል። እስልምና መጤ ሃይማኖት ጠይቀ ነበር ነው የመጣሁት። ግን ቶፒኩ ላይ ቁም። አህመዲን ጀበል እንዳለው እስልምና መጤ ሃይማኖት መሆኑን ትቀበላለህ? ማለት ምን ማለት አለው? እስልምና በ6ኛው 615 ላይ መጣ ከሌላ ቦታ የመጣ መጤ ሃይማኖት መሆኑን የአህመዲን ጀበልን ጽሑፍ ትቀበላለህ? አትቀበልም? አህመዲን ጀበልን ትታደጋላችሁ ወይንስ ኡስታዝ ያኛው ኡስታዝ አለ አክቹዋሊ የታሪክ ተመራማሪ የምትሉት እንትና ማን ነበር? አብዱል ጀሊል ሼክ አሊ እሱን ትታደጋላችሁ? ማንኛውን ትታደጋላችሁ? አንደኛ ገና ወደ ቁርአኑ መልሰዋለሁ። ወደ ቁርአኑ መልሼ ደግሞ ኮንታ ነው የምከታችሁ። ራቅ አድርጌ ሄድ እንድትሉ አደርጋችኋለሁ። እንዲቴ ቪዲዮ ምላሽ ሰጥቼበታለሁ። ቪዲዮ ላይም ስሙት። እንደውም እኔ ሰሞኑ ሰምቼው ቢሆን ኖሮ በደህና ሄድበት ነበር። እንደ አጋጣሚ ቃል ላይ ነው ዛሬ ያየሁት። ሆሳና ሚተር ሆሳና
አብዲ አብዲ ሚት አብዲ ሚት ኦኬ ሳና ይሰማል? ሳና እንኳን ደህና መጣ። ማን ነው ጀግና? አህመዲን ጀበልን አሁን ኑ ደግፉት፣ ኑ ደግፉት። መጤ ሃይማኖት ነው እምነታችን እያላችሁ ኑ ደግፉ አህመዲን ጀበልን። ጀግናውን ኑ ደግፉት። ሆሳዕና ቀጥል። ኦኬ አብዲ እንኳን ደህና መጣ። አብዲ ኑ ደግፉ። ቆያችሁ አይ ዶንት ኖ ሳስገባ እንትን እያለብኝ ካስቸገረኝ ነው። ክርስቲያኖች ነው የሚያስገባብኝ። ክርስቲያኖች አትላቁ። ሰላም ክርስቲያኖች አትላቁ። ወደ ሰላም ነው። እንዴት ናችሁ? ወደ ተማም አለ አልሐምዱሊላህ። እስቲ በመጀመሪያ እጅሮ ላይ ፎ እጅሮ ላይ ከፍ አድርግ እጅህን። እንማርካለን እንጂ አንማረክም እኛ። መማረክ አልኩም። አሁን አንተ ሚዩት እንዳታረግ እጅህን ሰብሰብ አድርግ ማለት ፈልጌ። ምን ሚዩት የሚያስደርጋችሁ ነገር የለም። ካልተሳደባችሁ ምን የትኛውን አርጉመንት ታነሳብኛለህ ብዬ ቀጥል። ያው እንደዚህ አድርጌ ታወራለሁ። የአህመዲን ጀበልን አስተምሮ አንብበዋል ጽሁፉን? አይደለም። በመጀመሪያ ደረጃ እኔ አንተን ማደንቅህ ማለት ነው እንደነ ሁሱ ጥያቄ ያለው ይግባ ናጠይቅ ስትል ወላሂ ዛኔ እሱ ይላል ጭንቅላት የሌለው አካል አምላኪን ታጥቦ ተጨንቆ የሄደን አካል። አሁን ቶፒኩ ላይ ገባ፣ ቶፒኩ ላይ ገባ። አይቻልም። ቁርአን እየቀራ ስራችን ቁርአን አስቀምጠን ወሲብ ስልካችን የቁርአን መጥሪያ ነው። ይቻላል አይቻልም? የእናንተ ኡስታዝ ይህንን የሚመልስ እንደዚህ አይነት ኮተት አስተምሮ ውስጥ የተወተፈ ይመልሳል ትላላችሁ እንዴ? ፈታውሽ አለኝ 3 ጊዜ ቀዳም። ፈታውሽ አለኝ 3 ጊዜ ቀዳም። ፈታውሽ 3 ጊዜ አለኝ። ፈቶኛል አልፈታኝም። በተለያየ ጊዜ ነው አንዴ ነው ያለሽ። 3 የተለያየ 3 ከሆነ እነ ሼክ እንትና እነ ከሌ እንዳሉት እነ ሼክ ፈውዛን እነ ኢብኑ ሰሚን እንዳሉት 3 ካለሽ ፈቶሻል። ኡስታዝ ሁሱ ከባሌ ጋር ተጋብተን ነበረ እና እዚህ አረብ ነው ቤት እንዳጠራቸው። አሁን ቶፒኩ ላይ ትገባለህ። ቅማሉ ፊቱ ላይ እየተተራመሰ ወደ አላህ መልእክተኛ ተወሰደ። ይህ ኮተት የሆኑ ንጽህና አልባ ሆኑ። አሁን ቅማል ፊቱ ላይ እየተተራመሰ ምንድን ነው? ነቢዩ ቅማል ይተራመስበት ነበር። ስለዚህ አሁን አህመዲን ጀበል የመልሰውና አንብበዋል። ጥያቄ ካለ እቀበላለሁ፣ ችግር የለብኝም። ደግሞ የሚያደርገው ቅማል እየተተራመሰ አንድ ጊዜ ቅማል ፊቱ ላይ እየተተራመሰበት ሰውየው መሐመድ ጋር ሲሄድ መሐመድ ምን አለው? በሽታ ከዚህ ደረጃ ላይ ይደርሳል ብዬ አላሰብኩም ነበር። ፍየል ታገኛለህን አለው። አላገኝም አልኳቸው አለ። እሺ ከፍየል በኋላ 3 ቀናት ጾም ወይንም 6 ድሆችን ለእያንዳንዱ ድሃ ግማሽ ሰሃን ያህል በመስጠት መግባሉኝ። አንድ ሰው ለቅማል ማጥፊያ ኢማጂን ይህንን ሳሙና መግዣ ያጣ ሰውዬ ላምረድ ሚል አለ። ቁርአንም ወርዶበታል። ለዚህ እኮ ቅማል ፊቱ ላይ እየተጠራመሰበት በግረድ ወይም ፍየልረድ ወይም ላምረድላት የነቢዩ መልስ ማለት ነው። እንደዚህ አይነት ድንቁር ያለ ኮተት ውስጥ ያላችሁ ሰዎች ታስቁኛላችሁ። ኤኒዌይስ የአህመዲን ጀበልን ጽሑፍ አንብባል። ቶፒካችሁ ላይ ግባ። ደረሳል ይሁ አንዴ እኔም ላውራሃት አለ አንተ እኔ አንብበሃለሁ። እስልምና ሁሉ ግልጽ ነው። ቀጥለች። አሁን ስም አትጥራ። ካሊድ ትወርዳለህ። ነኪስ ስም አትጥራ። የኮተት ኡስታዞች የማየም ኡስታዞችን ቤት እዚህ ሞራን የሚመጡበት ነው። በድራማ የተካኑ የራሳቸው ሚስት በየቀኑ ሻዳ በማሳት የሚታወቁ ደናቁርት ኡስታዞችን ስም እንዳትጠራ እዚህ ቤታ። ክስ ታስወርዳለሁ። ስም ተጠራ። ቶፒኩ ላይ ግባ።
ችግር የለም። እኔ እኮ ስገባ እኮ ጆሮ ላይ አልኩ እኮ ለዚህ ነው ሚዩት እንዳታደርገ ነበር። እሺ ቶፒኩ ላይ ግባ። ይሄ ችግሩ እዚህ ነው። አያ ችግር የለም። ቶፒኩ ምንድን ነው? ማውራት አልችልም ማለት ነው። ይሄ ነው ቶፒኩ ላይ ታወራለህ እንደፈለግ። ከፈለክ ወደ ክርስትናው እየመጣ ቶፒኩ ጋር እያየህ መመለስ ትችላለህ። ዘይባ ሚታክ ያዘቢው የአህመዲን ጀበልን ጽሑፍ አንብበሃለሁ? የፌስቡክ ላይ ጻፈው ምንድን ነው ያለው? አህመዲን ጀበል አንብበሃል? አላነበብክም? አላነበብኩም፣ ገና አሁን እየመጣሁ። ኦኬ ይሄንን እንዴት ነው እሱ አሁን ታላነበብክ ሳሰማ ለሙግት የምሞክረው? ካዳ እስኪ ያነበቡ ካሉ እነሱ አዳምጣቸው። ቆይ እነሱ ያነበቡ ካሉ እኔ ራሴ መልሳለሁ። ለምን ታልፋለህ? አላነበብክማ ገና። ለአንተ ገና አስረድተን ነው እንደምትመልሰው። እኛው መልሱን ነግረንህ እንድትመልስልን ነው። አንብበህ ቢሆን እሺ። ያማታቀውን ያላነበብከውን ያልሰማኸው ምን ብለህ ትመልሳለህ? ቆይ ሌሎች ይቀጥሉ። ቅድም አሁን ያነበበው ልጅ ሲመልስ ነበረ። ያላነበበው ዝም አለ። ቆይ ያነበቡት መልሱ። ሜታል ያነበበ ማን ነው? ከስራ እኔ አንብቤዋለሁ። እናትና እሺ ድንጋይ ከሆንኩማ ካባ ነህ ብለህ ትልሰኛለህ፣ ትስመኛለህ። ሱናን አናሳይ 29:19 ላይ ኃጢአት ታሰርያለች የተባለችው ጥንቆሮ ድንጋይ እንደሷ ትስመኛለህ። ዝበናትና እሺ ሸርሙጣሊ ሱና ቁርአን በአማርኛ ኦፋይ አንብበዋል? እሺ እኔ አንብቤዋለሁ። ቴንክ ዩ። ትቀበላለህ ሀሳቡን? የአህመዲን ጀበል ጽሑፍ ትክክል ነው፣ እስልምናን ይወክላል ትላለህ? አህመዲን ጀበል እኮ አንድ ግለሰብ ነው አይደል እኮ። ጽሑፉን አንብበዋል። ጽሑፉ ተስማምተዋል አልተስማማም? ትክክል ነው አይደለም? እንደ እስልምና አሁን አንተን አማኒል የሚያስገባ ከአጣህ ወይስ እንዴት ነው? እንድረስልህ? እኔ ምን አልኩኝ? እኔ እንደ መሐመድ እንደ ሳሂህ ቡኻሪ 69:82 ላይ መሐመድ ራሱን ለማጥፋት ተራራ ላይ ይወጣ ነበረ። ራሱን የሚያጠፋ ሰው ነው ወደ ሐኪም ቤት መወሰድ ያለበት፣ የአእምሮ ህሙማን ቦታ መውሰድ ያለበት ራሱን ሊያጠፋ ላለ ሰው ነው። እኔ ኖርማል ቁጭ ብዬ እየሞገጥኩ ነኝ። ሕፃን ልጅን ወሲብ የሚያደርግ ነው በሽተኛ ተብሎ የአእምሮ ህሙማን ጋር መወሰድ ያለበት። ይሄም ደግሞ ነብይህ ነው። አቡ ዳውድ 21:1 ላይ ገና የ6 ዓመት ሕፃን ልጅን አግብቶ ወሲብ ያደረገ በሽምግልና ወራቱ ማለት ነው። እሱን ሐኪም ቤት ውሰደው። ከመቃብር ቆፍረህ ማውጣት ስድብ አይደለም። ሐዲስህን ነው የነገርኩህ እኔ። አሁን ሙባ አንብበሃል አንተስ? ዛሬ ታብዳላችሁ። አህመዲን ጀበልን የደገፋችሁ ዲፌንድ አድርጉለት እስቲ። ጀግና አታልቅሱ። ሽፍት ለማድረግ አትሞክሩ። አይ ነው ቃወሙታል። እኔ ዝም ብዬ አልቃወምህም። እንዴት መምታት እንዳለብኝ ጠንቅቄ አውቃለሁ። ወደ ራስ አርጉመንቱን መልሰውና ራስህ የተቃውሞ እንዲመጣ አድርጋለሁ። እስልምናን አፈርሳለሁ። አንተ በጻፍከው ጽሑፍ አርጉመንትህን ተቀብዬ ነው የምለጥፍህ። እኔ ተቃውሜ አይደለም ተቀብዬ ለጥፍሃለሁ። ይሄ ጽሑፍ ትክክል ነው፣ ይወክልሃል። እንግዲያውስ እስልምናን ሐሰተኛ አድርጌ ያሳያለሁ። እንደምን ዝም ብዬ እቃወምሃለሁ? እኔ ዝም ኮመንት ላይ ማሆን ነገር አትጻፉ። ኮመንት ላይ አትጻፉ ማሆን ነገር። የሰው ሃይማኖት አትሳደቡ። ሙባ በአሳዳቱ ይዣለሁ። ነብያቶችንና እንትኖችን አትሳደቡ። በአሳዳቱ ይዣለሁ። የገባችሁ ከስር አህመዲን ጀበል ይወክለኛል የሚል ጀግና፣ ይሄ ጽሑፍ ትክክል ነው የሚል ጀግና ይምጣሲ። ክርስቲያኖቹ ዝም ብለው ስለተቃወሙ ዝም ብላችሁ ላይክ ሼር ስታደርጉት ነበር አይደለ? ይሄ ጽሑፍ ትክክለኛ ጽሑፍ ነው። የእስልምና አቋም የሙስሊሞች አቋም ነው በሉ እስቲ። አህመዲን ጀበል ምንም አያውቅም መሀይም ነው ስንል የእውቀት ማህደር ነው። ጀግና ጎታ ኬኛ ወርዶታ ጀቻ ቱርተን ኮታ ሴናሜ ኑ ግቡ እስቲ። አህመዲን ጀበል የእኛ ጀግና ስትሉት የነበረው ኑ ደግፉት እስቲ ያስተምሮ። እናንተን ከደገፋችሁ ይህ ጽሑፍ እስልምናን አፈር ድሜ ያስበላ ነው። እኛ ኦልሬዲ አይመለከተንም ስለማንቀበለው ይሄንን ጽሑፍ። እናንተ ይወክለናል ይቀበለናል ብላችሁ ሼር ኮፒ ሊንክ ስታደርጓል ነበር። ይሄ ኡስታዛችሁ ምሁር ነው። እሱ ባለው መሰረት እስልምና በ7ኛው ሴንቸሪ የመጣ ሃይማኖት መጤ ሃይማኖት ነው። ሰው ሁሉ ሲወለድ ሙስሊም ነው የሚለው ውሸት ነው። እንደገና ደግሞ
አብዱል ጀሊል ሼክ አሊ ካሳ እስልምና ከክርስቶስ በፊት እስካሁን ድረስ በኢትዮጵያ አለ ያለው ውሸት ይሆናል ማለት ነው። ይሄን መጽሐፍ ቀዳችሁ ሽንት ቤት ክተቱት፣ ወይንም ደግሞ እሳት ማያያዣ አድርጉት። ይህንን መጽሐፍ አሌስ አህመዲን ጀበልና የዚህ መጽሐፍ ደራሲ ዲቤት ሲያደርጉ እኔ ጥሪ አቅርቤላቸዋለሁ። ሆስት ሆኜ አዘጋጅቼ ዲቤቱን ሞዴሬተር ሆኜ ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እዳኛቸዋለሁ። ፍራንክሊ ስፒኪንግ እኔ ለማንም አላዳለም፣ ለአህመዲን ጀበልም አላዳለም፣ ለአብዱል ጀሊል ሼክ አሊም አላዳለም። ሁለቱ ዲቤት ማድረግ አለባቸው። ኢትዮጵያ ላይ እስልምና በ7ኛው ሴንቸሪ ነው የገባው ወይንስ ከክርስቶስ በፊት? ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እና አክሱም ሐውልትን አስቀምጦ ከእስልምና ጋር ላይ ያያይዝ። እንግዲህ አክሱም ሐውልት ከ3ኛው ሴንቸሪ እስከ 4ኛው ሴንቸሪ የተሰራ ነው። የአክሱም ሐውልትን አስቀምጦ ለማለት ነው። ሁለቱ ኡስታዞች ዲቤት ሲያደርጉ ማየት ፈልጋለሁ። የትኛው ኡስታዛችሁን አሁን ጀግና? ማንኛው ያሸንፋል? እኔ እውነቱን ነው የምነግራችሁ። ለሁለቱም አላዳለም። ሞዴሬተር ሆናለሁ፣ ሰዓት እዛለሁ። ሞዴሬት ላድርጋቸው፣ ዲቤት ያድርጉ። ተስማሙ። ዩቱብ ላይ ያላችሁ እንዴት ነው? እስቲ ምን ትላላችሁ? ትደግፋላችሁ? እስቲ እንደግፋለን የምትሉ አንዳንድ ቁጥር ጻፉልን። እስቲ ምደግፉ አንዳንድ ቁጥር ዩቱብ ላይ ልዳኛቸው። ትስማማላችሁ? የእናንተ ምላሽ እየፈለግኩ ነው። በዩቱብ ይሁን ዲቤቱ ወይንስ በቲክቶክ? ቲክቶክ ላይ ተራ የውርጋጦች ነው። ወደ ዩቱብ እናድርገው አይደለም? ዩቱብ ላይ ያላችሁ እስቲ ያሳውቁኝ። ዩቱብ ላይ ልምጣና ዲቤት እንዲያደርጉ ላመቻችላቸው። ቲክቶክ ላይ ብዙ ጊዜ ላይ እንትን ነው የፍንዳቶ ምናምን እንትን ስለሆነ አሪፍ ዲቤት የሚደረጉ ዩቱብ ላይ ነው። ዩቱብ ላይ ዲቤቱ ይደረጋል። አህመዲን ጀበልና አብዱል ጀሊል ሼክ አሊ ካሳ ሁለቱ ዲቤት ያደርጋሉ። ያንኛው የታሪክ ምሁር ነው፣ ይሄንኛውም አህመዲን ጀበልንም የታሪክ ሊቅ ነው ይሉታል። ስለዚህ ከሁለቱ አንዱ ተሳስተዋል ማለት ነው። ከሁለቱ አንዱ ተሳስተዋል። ስለዚህ ዲቤታቸውን ማየት እንፈልጋለን። እስልምናን እንዲታደጉት ከሁለት አንዱ በውሸት ማየት ይፈልጋል ሰው። ቀረ እንደ ድሮ እንደዚህ አጀንዳ ሰጥተን አንተራምሰን ምናምን። አህመዲን ጀበል እኔን ታውቀኛለህ? ከአንተ በላይ በጣም ዋይዝ ነኝ። አርጉመንት እንዴት መመለስ ወደ ራስ ጠንቅቄ ሰው ነኝ። የድሮቹ ላይ ተጫውተሃል፣ በእኛ ጄኔሬሽን ላይ ግን አትጫወትም። የሆነ ነገር አድርጌ በዛ ሰዎች ዝም ብለው ሲጮሁ እኔ ታዋቂ ሆናለሁኝ፣ ድጋፍ አገኛለሁ፣ ሙስሊሞቹም ይደግፉኛል። ቴንኪዩ። እኔ ግን እስልምናን አፈርስበታለሁ። አንተ በምትጠቀሙ እስልምናን አፍርቼ እስልምና ሐሰተኛ መሆኑን አሳይበታለሁ። እስልምና ውሸት መሆኑን አሳይበታለሁ። ስለ አክሱም ከሆነ ቃዳም አንተ ነጃሺ ቅማ ከሆነ ስለዚህ አሁንም እኮ የእኛው ምንም አያገናኘውም እኮ። ነጃሺ መቼ ነው? ከነጃሺ ጋር ምን አገናኘው የእኛው ታሪክ? ክርስትና እንደ አውሮፓ አቆጣጠር የገባው በ1700 ነው፣ በ2000 ነው በለው። የት? ከሶሪያ ማለት ነው። ጉድና ጅራት ከወደ ኋላ ነው አሉ። መቼ ነው የገባው አልከኝ? ክርስትና የገባው ያው እንደ ክርስትና እንደ አውሮፓ አቆጣጠር አይደለም፣ በ1700 ነው። ወደ 1700 ማለት በሰሜኑ በኩል ነው። ማን ነበር በዛን ሰዓት ንጉሱ? በዛን ሰዓት ንጉሱ ወላሂ አላሁ አለም ነጃሺ ይመስለኛል። ነጃሺ አባት ምናምን ነው። በለው አንተ በጣም ምሁር ነህ። 1700 ማለት እኮ የዛሬ 300 ዓመት ማለት እኮ ነው። የኔ የቅም አያቴ አያቴ የነበረበት እድሜ ነው። ጊዜ ያንን ይዞ እንደ እንዴት ነው ነገሩ? እናንተ ሰዎች እስልምና ክርስትና የዛሬ 300 ዓመት ነው የገባው እያለን እኮ ነው። 1700 ነው የገባው አለን እኮ። አሁን 2000 ላይ ነን ያለ ነው። ስለዚህ ክርስትና የገባው የዛሬ 300 ዓመት ነው። ጉድ ነው። እስልምና ላይ በቃ ቁጥር እኮ ይደፍራሉ። ለነገሩ አይፈረድባቸውም። ሳይ ቡኻሪ አይፈረድባችሁም። ካዲድ አይፈረድባችሁም። ምክንያቱም መሐመድ ምን ብሏል መሰለህ? ሳይ ቡኻሪ 1913 ላይ እኛ መሀይሞች ነን
መጽሐፍም መቁጠርም አንችልም ብሏል። የዛሬ 300 ዓመት ማለት የዛሬ 300 ዓመት ነው ክርስትና የገባው ትለኛለህ? 300 አልኩም ያ እኔ 1700 ዓመት ያልኩት እኮ የዛሬ 1700 ዓመት ነው ምን ወደ ኢትዮጵያ የገባው ክርስትና። ኦኬ የዛሬ 1700 ወይንስ ከ1700 ዓመት በፊት? 1700 ዓመት በፊት። ከዛ በፊት ግን የነበሩት ህዝቦች እንትን ናቸው። ምን ክርስቲያን አይደሉም፣ ሃይማኖት አልባ ናቸው። ምንድን ነው? ማን ያለ እና ማስረጃውን አንጣ ና ከፍ በል ግለጥ ማስረጃ። አንተ ሃይማኖተኛ መሆናቸውን ማስረጃ አለ? ከዛሬ 1700 ዓመት በፊት እባክህ ማስረጃ ስጠኝ። አለ የለህም? አንተ ሃይማኖት አልባ ናቸው ክርስትና የገባው ከ1700 በኋላ ነው ብለኸኛል። 700 ላይ ነው ብለኸኛል። አሁን ግለጠው ማስረጃው። ያው ማለት የመካ ቁረይሾች የዛኔ ታቦት ነው የሚያመልኩት። ያው ኢስላም የዛኔ ምን አገባኝ እኔ ስለ መካ፣ እኔ ስለ ኢትዮጵያውያኖች ነው ያወራሁት እያልኩ ያለሁት። ያው ተመሳሳይ ነው ማለት ነው እኮ በርዛችሁታል። ዛ ተመሳሳይ መጽሐፍ ማን ነው ያለህ? ፕሬስ ያላልኩህን አትበል። ድንቁርና አንኪስ ክተታትና ለተየካት ላልከው ማስረጃ አንጣ። ፕሪሰፖዙን ተውና መካ ላይ ጣዖት አምላኪ ናቸው መሐመድ እና ቤተሰቦቹ። አይ ሌላውም ዓለም ጣዖት ነው የሚያመልከው። ማን ያለ? ረሱል ሰለላሁ ዐለይሂ ወሰለም እንደ ነብይ ነው ቁርአን የተቀበሉት በዛን ጊዜ። እኔ አልጠየቅኩም። በመጀመሪያ ክሌም ላደረግካት ማስረጃ አንጣ። ያችን ማስረጃዋን አሁን ላይ የለኝም። ያው ነገ ምናምን ላመጣልህ ይችላል። ሊኖርህም አይችልም። ኧረ አለኝ ማስረጃም አለኝ። አህመዲን ጀበል ነው ለአንተ ማስረጃ የሚሆነው። አህመዲን ጀበል ይሆናል ማስረጃ የሚሆነው። ከሱ የተሻለ ማስረጃ መጥቀስ አትችልም። አህመዲን ጀበል ግለሰብ ይሳሳታል። ምን አገናኛል አህመዲን ጀበል እና እኛ ጋር? አህመዲን ጀበል እስልምና ኢትዮጵያ ውስጥ የገባው መቼ ነው ብሏል? 7ኛው ሴንቸሪ ላይ። ስለዚህ ኢትዮጵያ ውስጥ መጤ ነው አይደለ? እስልምና አይደለም ክርስትና መጤ። ክፈተው ቃል። ሁለቱም መጤ ነው። እፎይ እኛ እናምንም። አህመዲን ጀበል ግን መጤ ነው ብሎ ያምናል። ትቀበለዋለህ? እኛ አህመዲን ጀበልን ጽሁፌ ኮተት ነው ብለን ነው ምናምነው። ኢትዮጵያ ላይ ለመጀመሪያ ጊዜ እስልምና የገባው መቼ ነው? ካሊድ አለው አይደለ? ሰማለ። ቀጥል ካሊድ፣ ዝምታ ትምረጥ። ኢትዮጵያ ላይ ለመጀመሪያ ጊዜ እስልምና የገባው መቼ ነው? መልስ። ዝምታ ያዋጣ። ወጣ ሄደ፣ ወደ አባቱ ሄደ። አህመዲን ጀበልና ማክሮ ሊመጣ ነው። ካሚል ጀማል ምን ላድርግ? እየሰማሁህ ነው። የአህመዲን ጀበልን ጽሁፍ ትቀበላለህ? ይሄንን እኔ እውቀቱ ምንም የለኝም፣ ግን እኔ አንድ ነገር ልንገርህ ወንድሜ። ቆይ ምንም ተመንገር በፊት አህመዲን ጀበል እስልምና ወደ ኢትዮጵያ የመጣው እኔ ለማዳመጥ ነው የገባሁት። አባ ስማኝ እስቲ፣ እንደ ሰው ልጅ ስነ ምግባር ይኖር። መሐመድን መሰልኩህ? ባለጌ ሆንኩ እንደ መሐመድ? ይቅርታ፣ ቁርአንን ሳነብ እንደዛ ያደርገኛል። ኦኬ ሆሳና እንትን ነው። አንዳንዴ ቁርአንና ሐዲስ ሳነብ የራሴ ባህሪ ይመስላል። እንትን ነው። አንዳንዴ ቁርአንና ሐዲስ ኦኬ ሆሳና ሙስሊም። እኔ አንድ ነገር ልንገርህ። በቃ ሚታርክ ሆሳና ላስወጣ ነው። ሆሳና ትግስታችንን እየተፈታተንክ ነው። መልስ እንጂ ወይ አትልም እንዴ? ቀመር ያ ሁሉ ጀግና ስትሉት የነበረውን ለምነው ዲፌንድ ማታደርጉለት? ያስቁኛል እነዚህ ሰዎች። ጀግናችሁን ተው እንጂ ዝም ብላችሁ እንደ ሼር እና ላይክ ስታደርጉት የነበረው ያ ሁሉ ላይክ አድርጋችሁ በኦሮምኛ በአማርኛ ብላችሁት እንዴ ሳይገባችሁ ነው እንዴ?
ይወክለናል፣ ትክክል ነው የተናገረው ብላችሁ እኮ ነው ሼር ያደረጋችሁት የነበረው። ዛሬ ላይ ደርሳችሁ ወገቤን ራሴን አይወክልም ግለሰብ ነው እንትላላችሁ። አህመዲን ጀበል ይወክላችኋል። ይሄ ጽሁፍ እስልምናን ይወክላል፣ ክርስትናን አይወክልም። እስልምናን ግን ይወክላል። ይሄ ጽሁፍ አህመዲን ጀበል ሙስሊም ነው፣ የሙስሊም ምሁር ነው። ይሄ ጽሁፍ እስልምናን ይወክላል። እና አብዱልጀሊል ሺዓሊ ቀጣፊ ናቸው። አህመዲን ጀበል ነው ትክክል። እኔ ተስማምቻለሁ በአህመዲን ጀበል። አልስማማም ይላል። እስቲ የተስማማችሁ ደግሞ ህብረት እንፍጠር። እስቲ ገባ ገባ በሉና አህመዲን ጀበላው ይወክለናል በሉ። እስቲ ይወክለናል፣ ይሄ ጽሁፉ ትክክል ነው በሉን። ምንድን ነው ስለምንድን ነው የምትሉት? እንዲህማ አትረበሹ። ቀመር ይሰማል? ዩቱብ ላይ እንዴት አያችሁት? ዛሬ ላይ ችንን ሰሞኑን ጀግና ተብሎ የተሞገሰበት ጽሁፍ ይሄ ነው። ከፈት ሲደረግ ገለጥ ሲደረግ አያችሁታ። ኤኒዌይስ ነቢል ነው የሚለው። ነቢል እኔ እሰማለሁ። ሰማለሁ። ያ እንግዲህ ያ ጽሁፉ ምንድነው? እሱ መጨረሻ አካባቢ ይመስለኛል ሜይ ቢ አንብብላቸው እንትን ምትላለች መጤ ናቸው የሚል ክርስትና ቪዲዮ በደንብ ሰርችበታለሁ። እሱም በደንብ እንትን ትላላችሁ፣ በደንብ እንትን ትሉበታላችሁ ማለት ነው። ምንድነው እሱ? ቀድሞ ኢትዮጵያኖች የብሉይ ኪዳንን አስተምሮ የሚቀበሉ በብሉይ ኪዳን ሲመሩ የነበሩ ናቸው እንጂ ይሁዲ ብሎ ፕሪሰፖዝ ያደረገው እሱ አሁን ያሉትን ይሁዲዎች ነው። አሁን ያሉት ይሁዲዎች አልነበሩም ያኔ። አሁን ያሉት ይሁዲዎች የተሳሳተ አስተምሮ ነው ያላቸው። እነኛዎቹ ግን ብሉይ ኪዳን የሚቀበሉት በኢትዮጵያም ሲተገበር የነበረው ክርስቶስ ይመጣል ይወለዳል የሚለውን የሚቀበሉ የሚያምኑ በተስፋ ሲጠብቁ የነበሩ እውነተኛ የአብርሃም ልጆች ናቸው። ክርስቶስ ቻሌንጅ ያደረጋቸውን ታስታውሳላችሁ? ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 50 ጀምሮ እኛ እስከ ዲቃላ አይደለንም ከ40 ጀምሮ እንትን ይሉታል፣ ቻሌንጅ ያደርጋሉ። አንድ አባት አለን እያሉ የአብርሃም ልጆች ነን ይላሉ። ራሳቸውን እንደ አብርሃም እንትን ይላሉ። የአብርሃምስ ልጅ ብትሆኑ የአብርሃምን ስራ ባላደረጋችሁ አብርሃም እንዲህ አላደረገም እያለ ቻሌንጅ ያደርጋቸዋል። እንዲሁ የአብርሃም ልጅ ነን በማለት የአብርሃም ልጅነት አይገኝም ማለት ነው። ስለዚህ በኢትዮጵያ የነበሩት እውነተኞቹ አይሁዶች እኛ ከምናምነው ጋር የሚመሳሰል ነው። እነሱ በተስፋ ነበር የሚጠብቁት። ያ በተስፋ በእምነት ሲጠብቁት የነበረው እነ አብርሃም፣ እነ ዳዊት፣ እነ ይስሐቅ በተስፋ ሲጠብቁት የነበረው ተከታዮቻቸውም ህዝቡ፣ ኮሚኒቲው የእግዚአብሔር ልጆች የእግዚአብሔር ህዝቦች ተብለው የሚጠሩት ተስፋ ሲያደርጉ ነበረ። ማንን? ክርስቶስ ይመጣል ያድነናል የሚል ተስፋ ሲያደርጉ ነበር። እኛስ መጣ አዳነን ብለን እናምናለን። እነሆ ድንግል ትወልዳለች የሚለውን የሚቀበሉ አምላክ በስጋ ይገለጣል ይወለዳል ብለው ተስፋ ሲያደርጉ የነበረ እነኛ ተስፋ ሲያደርጉት የነበረው ክርስቶስ በስጋ ሲወለድ፣ ስለዚህ ክርስቶስን ተስፋ ሲያደርጉ ነበር። ይመጣል ይወለዳል ሲሉ ልክ ሲመጣ ሲወለድ በስጋ ሲገለጥ ምን ብሪጅ ይሆናል ማለት ነው፣ ድልድይ። ያንኛው ኪዳን በዚህኛው ኪዳን በአዲስ ኪዳን ማለት ነው። አዲስ ስም በቤቴና በቅጥሬ ውስጥ እሰጣችኋለሁ ብሎ ተናግሮ ነበር አይደለ? ኢሳያስ ምዕራፍ 56 ቁጥር 3 ላይ ማለት ነው። ልታባላት የሚፈልግ ነው። ምን ታገኛል? ጊዜው ብዳታ ቁርአን በአማርኛ ላይ ቀራ ቻፕተሩን ልትነግረን ሐዲስ ላይ ነው ወይንስ ቁርአን ላይ ነው? አሁን ያነበብከው ቃል ከምንድን ነው ያነበብከው?
ባለጌ ነገር ነው። ና ተፈርት ብላ የዲቃላ ልጅ ይሄ ጨዋነት ምልክት ነው። ቁርአን በአማርኛ ሌላ የጨዋነት ቁርአን የምትቀራው ክፍል አለ? ላይ እየመጡ የሚናገሩት የመሐመድ ያስተማራቸውን ነው። እናንተ ተሳደቡ፣ እኛ መጽሐፋችሁን እየከፈትን እናሳያችኋለን። ለምታመጧት እያንዳንዷ ቃል ማለት ነው። ይህን እንግዲህ ይህን ስድብ አሁን የሰማችሁትን ስድብ መሐመድ ተሳድበው ተሳደቡ ብለዋል። ምን ብሎ ሂድና የአባትህን ያው አንብቡት፣ የአባትህን ንገሩት፣ ይህንን በምሳሌያዊ አይደለም ብሎ ይህንን ቃል በቃል መሐመድ ተናግሮ ለተከታዮቹም ይህንን ስድብ እንዲሳደቡ ቃል በቃል ተናግረዋል። ይሄ ልጅ ቢናገር ሱና ነው፣ አትፍረዱበት ክርስቲያኖች። ጸሎት ነው ልታደርጉላቸው የሚገባው። እኔ አይደለሁም የተናገርነው ወይ እፎ አይደለም። ይሄው አለ አደብ አልሙፍረድ ላይ የተቀመጠ ሰሂህ የሆነ ሐዲስ ነው። እየፈለገ ነገር አንድ ሰው እና እንደዚህ ነርግ ቢል የሆነ እንትን ስላለ መስደብ አይደለም። መጽሐፍ ቅዱስ ላይ ከእናንተ ከአንደበታችሁ የሚወጣው ነገር ይጠበቅ ይላል። መሐመድ ደግሞ ወደ ዘሩን ራሱን ወደ ዘሩ አስጠብቶ የሚመካ ሰው ካገኘ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አይደለም። ምክንያቱም ያላ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። ራሱን ወደ ጃልያ የዘር ሐረግ የሚያስጠጋ የሚመካ ሰው የአባቱን እንዲነክስ ንገረው። ምሳሌያዊ አነጋገር ሳይሆን በግልጽ ንገሩት። ሱናቸው ነው፣ አትፍረዱባቸው ክርስቲያኖች።